አርዕስተ ዜና የአንጋፋው ድምፃዊ ቴዎድሮስ ካሳሁን የግል ስቱዲዮ መሰበሩ ተሰማ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን (ቴዲ አፍሮ) ላይ እየደረሰ ያለው ጫና እና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ ልብስ የለበሱ፣ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪዎች የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘው የቴዲ አፍሮን የግል ስቱዲዮ እና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞች እና የቅርብ ምንጮች አረጋገጡ። ይህ ህገወጥ የኃይል እርምጃ የተፈጸመው ትናንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ቢሆንም የታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸውን ገልጸዋል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታ እና የግል ንብረታቸውን በመስፈራቸው የሀገሪቱን የፍትህ ስርዓት እና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። በተያያዘ ዜና የአሜሪካ የህዝብ ጉዳዮች ኮሚቴ ጨምሮ 16 የኢትዮጵያ የአሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን (ቴዲ አፍሮ) ላይ እየደረሰ ያለውን ጫና እና በኢትዮጵያ እየተባባሰ የመጣውን ሀሳብን በነፃነት የመግለጽ መብት አፈና አስመልክቶ ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቀረቡ። የኢትዮጵያ የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባገኘው ቢሻው ተፈርሞ በወጣው እና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእርሱና በቤተሰቡ ላይ ወከባ እና ማስፈራሪያ መፈጸማቸውን ገልጸዋል። ከዚህም በተጨማሪ የድምፃዊ ቃል አቀባይ እና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰሎሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸው እና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትን እና የዜጎችን ማህበራዊ ምህዳር በእጅጉ የሚበጠብጡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ እና በሥራ አጋሮቹ እና በአድናቂዎቹ ላይ እየተወሰደ ያለውን እርምጃ በአጠቃላይ ሀገሪቱ ውስጥ እየተደረገ የመጣውን የፖለቲካ እና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስነብባል። ወደ ቀጣይ ዜና ስናልፍ በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምፅ እየተሰማ መሆኑንና የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታ መሞላቷን አልጀዚራ ዘገበ። የሀገር ውስጥ የዜና ምንጮች ዋቢ ያደረገው ዘገባው የአየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተኩስ መክፈታቸውን አመላክቷል። ይህ ክስተት የተሰማው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራን ወደ ድንጋይ ዘመን እንመልሳታለን የሚል ጠንካራ ማስፈራሪያ በሰነዘሩበት በጥቂት ሰዓታት ውስጥ ነው። ሚኒስቴሩ አክለውም ቀጣይ የጥቃት ኢላማዎችን በዝርዝር መለየታቸውና ለጥቃት ዝግጁ መሆናቸውን አስታውቋል። በሌላ በኩልም ቴህራን ለማንኛውም ጥቃት ተመጣጣኝ ምላሽ ለመስጠት ከፍተኛ ዝግጅት ላይ መሆኗን ገልጻለች። በሁለቱ ሀገራት መካከል ያለው ውጥረት አሁንም ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ በከፍተኛ ሁኔታ እየጨመረ ይገኛል። የባንክ ሰራተኛ በመግደል ወንጀል የተጠረጠረው ግለሰብ በቁጥጥር ስር በመዋል ምርመራ እየተደረገ መሆኑን የጌዲዮ ዞን ፖሊስ መምሪያ ገለጸ። ትናንት ሚያዝያ 14 ቀን ከጠዋቱ 2 ሰዓት አካባቢ በገደብ ከተማ ሴሶል ቀበሌ የባንክ ሰራተኛና የሁለት ወር ሙሽራ የነበረው ተመስገን ዳንኤል በተፈጸመበት ግድያ ሕይወቱ ማለፉን ይታወቃል። ይህ ግድያ በጽኑ ማውገዙን የገለጸው የጌዲዮ ዞን ፖሊስ ድርጊቱን አስመልክቶ መግለጫ መስጠቱን የዞኑ ኮሚኒኬሽን ዘገባ ያሳያል። በመግለጫውም ተጠርጣሪው ጸጋዬ ታደሰ በቂም በቀል በመነሳሳት ለረጅም ጊዜ አስቦና አቅዶ ግለሰቡን በመግደል ወንጀል በመጠርጠሩ በፖሊስ ቁጥጥር ስር ውሎ ተገቢውን ምርመራ እየተካሄደበት ነው። በግለሰቡ ህልፈት የተሰማውን ሐዘን የገለጸው የጌዲዮ ዞን ፖሊስ የምርመራ ሂደቱን ተከትሎ በፍጥነት ተመጣጣኝ ፍርድ እንዲሰጥ
እሰራለሁም ብሏል።